ሽበት የሚያጠፋ ጸጉር የሚያሳድግ ለሚነቃቀል ለሚሰባበር ጸጉር ለከርዳዳ ጸጉር የሚያበዛ ጸጉር የሚያረዝም የጸጉር ውህድ ይዤላችሁ መጥቻለሁ። ጸጉሬ ከእንግዲህ ይሰባበራል፣ ይነቃቀላል፣ ጸጉሬ አያድግም አትሉም። ሁለተኛ ይሄንን ውህድ ከተጠቀማችሁ ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ታምረኛ የሆነ 100% ናቹራል የሆነ ሽበት የሚያጠፋ ጸጉር የሚያሳድግ ጸጉር የሚያረዝም ጸጉር እንዳይሰባበር እንዳይነቃቀል የሚያደርግ የጸጉር ውህድ ይዤላችሁ መጥቻለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ይሄንንም በእናንተ በጥያቄያችሁ መሰረት ነው የሰራውላችሁ። ይሄንን እንደዚህ አይነት ውህድ እስከዛሬ ሰርቼ አላቅም። ለኔ የጠቀመኝ ነው ማካፍላችሁ። እዩት። ይሄንን ዘይት ታምረኛ የሆነ 100% ናቹራል የሆነ በቤት ውስጥ ራሴ የሰራሁት ዘይት ነው። መጨረሻ ላይ እነግራችኋለሁ። ስለዚህ ዘይትም እነግራችኋለሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። ቪዲዮውን ላይክ አድርጉት፣ በላይክ ጀምሩት፣ ሼር አድርጉት። ሁሉም ሰው እንዲጠቀምበት ለሁሉም ሰው ጋር እንዲደርስ ሼር አድርጉት። በመጀመሪያ ደረጃ በድስቴ ውሃ አደርጋለሁ። አንድ ብርጭቆ ውሃ አድርጌ አንድ ማንኪያ ከርከዴ፣ አንድ ማንኪያ ተልባ ጨምራለሁ። አንድ ማንኪያ ቡና ማንኛውም ቡና ሊሆን ይችላል። እኔ ኑስካፌ ነው የምጠቀመው። እነዚህን ግብአቶች በአንድ ብርጭቆ ውሃ አፈላቸዋለሁ። ለ2 ደቂቃ የሚያክል ቀስ እያልኩኝ በእሳት አፈላቸዋለሁ። ብዙዎቻችሁ ገና በወጣትነቴ ጸጉሬ ሽበት ወሮኛል እባክሽ ብላችሁ ለጠየቃችኝ፣ ጸጉሬ እየተሸፈንኩ ነው የሚሄደው፣ ጸጉሬ በሽበት ምክንያት ጸጉሬ እየተሸፈንኩ ሄዳለሁ ብላችሁ ለጠየቃችኝ የምሬ ነው ምላችሁ ይሄንን ውህድ አይታችሁ ተጠቀሙት። ለአዋቂም ለትልቅም ሰዎች ይሆናል። ለእናቶቻችሁ ሼር አድርጉት ቪዲዮውን። ልክ እንደዚህ ናቹራል በሆነ መንገድ 100% የሚሰራ የጸጉር ውህድ ነው። ጸጉር ያሳድጋል፣ ጸጉር እንዳይሰባበር እንዳይነቃቀል ያደርጋል። አጠቃቀሙንም በደንብ አድርጌ እነግራችኋለሁ። ሙሉ አሰራሩን እስከ መጨረሻ አይታችሁ ተከታተሉት። የምር ይጠቅማችኋል። ይሄንን ውህድ ለሁሉም ይጠቅማል። ለሁሉም አይነት ጸጉር ይሆናል። ሁላችሁም ተጠቀሙት። አያችሁት? በዚህ መልኩ አፍልቼው ጨርሼዋለሁ። አሁን አጠለዋለሁ። ይኸው በዚህ መልኩ አጥልዬዋለሁ። ውፍረቱን እዩ። ተልባ አለበት። ተልባ ደግሞ ለጸጉር በጣም አሪፍ ነው። ጸጉር ያለሰልሳል፣ ጸጉር ያሳድጋል። በጣም አሪፍ ነው። በተለይ ለከርዳዳ ጸጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችኋል። ጸጉር ያበዛል፣ ጸጉር ያፋፋል፣ ጸጉር ያሳድጋል። ለሽበት ብቻ አይደለም። ጸጉራችሁ ለማሳደግ የፈለጋችሁ ይሄንን ውህድ ብቻ በመጠቀም ሌላ ነገር ምንም ሳትጠቀሙ ይሄንን ውህድ ብቻ በመጠቀም ጸጉራችሁ ማሳደግ ትችላላችሁ። የጸጉራችሁ ጤንነት መጠበቅ ትችላላችሁ። ጸጉራችሁ እንዳይሰባበር እንዳይነቃቀል እንዲሆንላችሁ ይሄንን ውህድ ተጠቀሙ። ይሄንን ውህድ ብቻ ሞክሩት። ቅድም ያፈላሁትን ግብአት ይኸው በሳህኔን ጨምሬ እዚህ ጋር ሂና ጨምራለሁ። ሂና 4 ማንኪያ ነው የጨመርኩት። ሁለቱ ቪዲዮ ተቆርጦብኝ ነው። 4 ማንኪያ ሂና ጨምሩ። ይሄንን የምታዩት የጨመርኩት ባለፈ በተለያዩ ቅመሞች ቁርንፉድ፣ የስጋ መጥበሻ፣ ወረቀል ጋር የተለያዩ ቅመሞች ፈጭቼ ነው። ባለፈ ለሽበት ሰርቼላችሁ ነበረ። በሱ 1 ማንኪያ ጨምሬያለሁ። 1 ማንኪያ የተፈጨ ጥቁር አዝሙድ ጨምሬያለሁ። ጥቁር አዝሙድ እንግዲህ ሽበት ያጠፋል። ለሽበት ለራስ ምታት ብዙ ጥቅሞች አሉት። ጥቁር አዝሙድ እንደዛው ፈጭታችሁ ጨምሩበት። መድኃኒት ነው። ራሳችሁ ጭንቅላታችሁ ለሚያማችሁ ለጸጉር ፈጣን እድገት በጣም አሪፍ ነው።
ዘይቱንም አሳያችኋለሁ እንዴት አድርጌ እንደምጠቀመው። መጀመሪያ ላይ ያሳየኋችሁ ዘይት አሳያችኋለሁ። ብዙ መጨመርባቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ ተከታተሉት። በዚህ መልኩ በደንብ አድርጌ መትቼ 1 ማንኪያ የአፕል አልቼቶ ጨምራለሁ። ከሌላችሁ ሎሚ፣ ግማሽ ሎሚ ጨምሩበት። የአፕል አልቼቶ ከሌላችሁ ግማሽ ሎሚ ጨምሩ። ሎሚ በጣም አሪፍ ነው፣ ለፎረፎር ይረዳችኋል፣ ቆዳችሁ ጽድት ያደርግላችኋል፣ ጸጉራችሁ ሻይን እንዲያደርግ ያደርግላችኋል። የአፕል አልቼቶ እንደዛው በደንብ አድርጌ መትቼ ይኸው በሳህኔ ገለብጠዋለሁ በዚህ መልኩ። በቀጣይ የምጨምርበት ግብአት አሳያችኋለሁ። አያችሁት? በደንብ አድርጋችሁ ነው የምትመቱት። ይህንን ውህድ ታቆዩታላችሁ። ሳትቀቡት 4 ሰዓት የሚያክል ከድናችሁ ታቆዩታላችሁ። አንድ የእንቁላል አስኳል ጨምራለሁ። ቢጫውን ፓርት እንጨምራለን። እንቁላል በጣም አሪፍ ነው፣ የፀጉር ፕሮቲን ነው። ተጠቀሙ እንቁላል። በሌሎችም ግብአቶች ስትጠቀሙ የፀጉራችሁ ውህድ እንቁላል ጨምሩበት። እዚህ ጋር የምታዩት ይሄንን ዘይት ታምረኛ የሆነ ዘይት ነው። የምር ባለፈ ነው የሰራሁት። ይሄንን ዘይት ያላያችሁ ገብታችሁ ማየት ትችላላችሁ። በሽንኩርት በሌሎችም ግብአቶች የተሰራ ዘይት ነው። ገብታችሁ እዩት። ይሄንን ዘይት በጣም አሪፍ ነው ለፀጉር እድገት፣ ለፀጉር ፈጣን እድገት በጣም አሪፍ ነው። ትንሽ ሽታ አለው። ተቀብታችሁ ነው የምትታጠቡት። በሱ ዘይት እጨምርበታለሁ። ገብታችሁ እዩት እንዳያመልጣችሁ። ይሄንን ዘይት እንዳያመልጣችሁ። ሂናት ስትጠቀሙ ሂና እንደዚህ በምትቀቡበት ሰዓት ሂናችሁ ስታዘጋጁ ዘይት በደንብ አርጋችሁ ጨምሩበት። ቆዳ ሂና ትንሽ ቆዳ ያደርቃል። ቆዳችሁ እንዳይደርቅ እንደዚህ ዘይት በደንብ አርጋችሁ ጨምራችሁ። እንግዲህ እንቁላልም አለው። በጣም አሪፍ ምርጥ የፀጉር ውህድ ነው። አያችሁት? ዘይት ጨምራለሁ፣ የእንቁላል አስኳል ጨምራለሁ። በቀጣይ በደንብ አርገን እናዋህዳቸዋለን። በደንብ አርገን ልክ እንደዚህ ካዘጋጀነው በኋላ ከድነን ለ4 ሰዓት እናቆየዋለን። ለ4 ሰዓት አያችሁት? ዋው! ጸጉራችሁ በአንድ ጊዜ ስትቀቡት እንዴት አድርጎ ስትታጠቡት ለስላሴው ልነግራችሁ አልችልም። ጸጉራችሁ ስትቀቡት በደንብ አርጋችሁ ከስር ጀምራችሁ ጫፍ ድረስ በደንብ አርጋችሁ ተቀብታችሁ ማሳጅ አድርጉት። ለ5 ደቂቃ ትንሽዬ ማሳጅ አድርጋችሁ ከዛ እስር አርጋችሁ በላስቲክ ሽፍን አርጋችሁ 2 ሰዓት 1 ሰዓት እንደተመቻችሁ 3 ሰዓት ማቆየት ትችላላችሁ። አቆይታችሁ በሻምፖአችሁ በደንብ አርጋችሁ ታጠቡት። ከታጠባችሁት በኋላ ዘይት ተቀቡት። የምትቀቡት ክሬም ይሆን የፀጉር ዘይት ካላችሁ ተቀብታችሁ ጥቅልል አርጋችሁ በእርጥብ ሸፍናችሁ አቆዩት። ልስ ነው የሚለው አንድ ዘለላ ጠባትልም። የዛሬ ቪዲዮ ይሄንን ይመስል ነበር። እንግዲህ ስለተከታተላችሁኝ አመሰግናለሁ። በቀጣይ በምርጥ ቪዲዮ እንገናኛለን። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ባይ ባይ።